የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ድል መቀዳጀቱን አስታወቀም። ይህ በጀማ ቻይና ካምፕ መሽጎ በነበረው ያገዙ ኃይል ላይ ደረሰ በተባለው ጥቃትም በርካታ አድማ ብተናዎችና የመከላከያ መስመራዊ መኮንኖች መሸኘታቸውን የተነገረው ተጨማሪ መረጃ አለን። በተመሳሳይ ቀን ፋኖ በአራት ወረዳዎች ላይ በሰነዘረው የተጠና ጥቃት ሁለት የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን መቆጣጠሩን አስታውቋል። ይህም በዝርዝር የምንመለከተው ሌላኛው መረጃችን ነው። በጎጃም ቀጠና ከሰሞኑ በአሰቃቂ ሁኔታ ባገዙ ጦር የተገደለችውን እንስት የሚዘክር ታላቅ ዘመቻ ሊጀመር መሆኑን ምንጮች ገለጹ። የአገዛዝ ጦር የእንስቷን አማራ በሚል ተነቀሰችውን የእጅ ላይ ንቅሳት በጭካኔ ከቆዳዋ ላይ በመክፈፍና ሌሎች ለመግለጽ የሚዘገኑ ድርጊቶችን የፈጸሙባት ሲሆን በዚህም አርበኛ አስረስ ማረ ዳምጤን ጨምሮ ሌሎች የፋኖ አመራሮች ቁጣቸውን ገልጸዋል። ይህ በእንዲህ እንዳለም በባህር ዳር ከተማ ውስጥ የደብረ ማርቆስ ከተማ ዋና የሚሊሻ ኃላፊ የሆነውን ግለሰብ ፋኖዎች እርምጃ መውሰዳቸውን ገልጸዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል ባሮች ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ድል መቀዳጀቱን አስታወቀም። የአፋባ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጀማ ቻይና ካምፕ መሽጎ የነበረውን ያገዙ ኃይል ትናንት ጥቅምት 5 ቀን 2018 ዓ.ም እንዲሁም ሌሊቱን ጠላት ወዳለበት ቦታ ዘልቀው ከኮሩ የተውጣጡ ሻለቃዎች ከበባ ውስጥ በማስገባት ከጥቅም ውጭ እንዲሆን አድርገውታል ሲል የኮሩ ህዝብ ግንኙነት ገልጿል። የጀማው ኃይል ላይ ጥቃት ሲከፈት ነፍሱን ለማትረፍ የሞከረው ያገዙ ኃይልን ከሶስት አቅጣጫ ማለትም ከለሚ ተነስቶ ወደ ጀማም፣ ከመራቤት ተነስቶ ወደ ጀማና ከመራቤት የዓለም ከተማ ተነስቶ በገረን ወደ ጀማ አቅጣጫ የተለያዩ ዛያ 3 ሞርተርና ዲሽቃ ያክተለተለ ቢመጣም በሶስት አቅጣጫ የመጣውን ጠላት በክንደ ነበልባሎቹም አጼ ዘርዓ ያዕቆብ አንደኛ ኮር አይቀጡ ቅጣት እየተቀጣ ይገኛል ሲልም ነው ህዝብ ግንኙነት የገለጹም። ይህ በእንዲህ እንዳለም ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያም ስጋ እያበላን ያስቀመጥነው 100 ሺህ የገዳ ኮማንዶ ኃይል አለን በማለት ሲያወራና እንደ ቁራ ሲጮህ የነበረ ሲሆን ይህን ሰው በላ አረመኔ ሰራዊት በተለያዩ የአማራ ክፍሎች ኃይሉን ያስገባ ቢሆንም ዛሬም ባሳምነው አናብስቶች ከለሚ ተነስቶ ወደ ጀማ፣ ከመራቤት ተነስቶ ወደ ጀማ፣ ከመራቤት የዓለም ከተማ ወደ ገረን እንዲሁም ጀማ አቅጣጫ በሶስት አቅጣጫ የገባውን ሰራዊት ጠዋት በጀመርነው ወደ ውጊያም ካሁን ሰዓት ድረስ ዘልቆ በክንደ ብርቱ ያሳምነው እዝ አይቀጡ ቅጣት እየቀጣ ነው እንገኛለን ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ ህዝብ ግንኙነት ኃላፊው ፋኖ አማረ ታዘዘ ነው። በዚሁ በሸዋ ቀጠና በተመሳሳይ ቀን በአራት ወረዳዎች በተሰነዘረው የተጠና ጥቃት ሁለት የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን መቆጣጠሩን ፋኖ አስታውቋል። ረፋዱን በሞረትና ጅሩ ወረዳ ስር በምትገኘው የወረዳዋ ንዑስ ከተማ በሆነችው ታሪካዊቷ ጅሩ ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ የአገዛዙ አድማ ብተናና ሚሊሻም በአፋባ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና ነጎድጓድ መብረቁ ክፍለ ጦር ተደምስሰዋል የተባሉ የ7 ነጎድጓድ መብረቁ ክፍለ ጦሮች በወሰዱት የተቀናጀ ምት በርካታ የግልና የቡድን መሳሪያ መማረክ የተቻለ ሲሆን የጅሩ ከተማንም መቆጣጠር ተችሏል ሲሉም የመረጃው ምንጮች የገለጹትም። ይህ በእንዲህ እንዳለ ጅሩ ላይ አከርካሪዎች ተሰበረው ያገዙ ሰራዊት ከፍተኛ ጭንቅ ውስጥ በመግባቱ በቀላል መስዋዕትነት ታሪካዊቷን የእንጀንቆረድ ከተማ አፋባ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር መቆጣጠሩን የአካባቢ ምንጮች ገልጸዋል። ከሰሞኑ የግሸር አቤል ከተማ ነጻ ስቶታም ያገዙን ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚሊሻ አባላት አፋባ ደቡብ አማራ ቀጠና አሳምነው እዝ የሰጠውን ምሕረት ተጠቅመው በሰላም ተመልሰው ከቤተሰባቸው ጋር መቀላቀላቸውን መረጃውን ያደርሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ ክፍለ ጦር ህዝብ ግንኙነት ኃላፊው ነው። በሌላ በኩል በጎጃም ቀጠና ከሰሞኑ በአሰቃቂ ሁኔታ በአገዛዝ ጦር የተገደለችውን እንስት የሚዘክር ታላቅ ዘመቻ ሊጀመር መሆኑን ምንጮች ገለጹ። የአገዛዝ ጦር የእንስቷን አማራ በሚል የተነቀሰችውን የእጅ ላይ ንቅሳት በጭካኔ ከቆዳዋ ላይ በመክፈፍና ሌሎች ለመግለጽ የሚዘገኑ ድርጊቶችን የፈጸሙባት ሲሆን በዚህም አርበኛ አስረስ ማረ ዳምጤና እንዲሁም ሻለቃ ዝናቡ ልንገረውን ጨምሮ ሌሎች የፋኖ አመራሮች ቁጣቸውን ገልጸዋል። ይህ በእንዲህ እንዳለም የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ኃላፊ አቶ በሬ ተመቸው በፋኖ እርምጃ እንደተወሰደበት ምንጮች ገለጹ። ከሰሞኑ ባህር ዳር ከተማ ለስብሰባ እንደሄደም ሆቴል ውስጥ ከግብረ አበሮቹ ጋር ሆኖ እየጠጣና እየጨፈረ ባለበት ሰዓት ስምሪት ተሰጥቷቸው በባንዳ ላይ ጥቃት የሚፈጽሙት ቀኞቹም በመከታተል ከ4 ጊዜ በላይ ኢላማ አድርገው የመጡ ሲሆን ከባድ ጉዳትን አድርሰውበት ባህር ዳር ጋምቤ ሆስፒታል ይገኛል የተባሉ። በአሁኑ ሰዓት ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁሞም ገንዘብ እየሰበሰበ ይገኛል ያሉ ሲሆን ህዝብ
ህዝብን የበደለን አረመኔ ለማዳን በተሰባሰቡ ኮልኮሌ ካቢኔና አመራር ላይም የማያዳግም እርምጃ የምንወስድ ይሆናል ሲል ነው ፋኖ ያስታወቀው። ስለሆነም በአማራ ህዝብ ላይ የዘር ፍጅት አውጃችሁ በባንዳነት ተሰማርታችሁ ያላችሁ ተራችሁ ሳይደርስ የፋኖን የህልውና ትግል ትደግፉም ቀላቀሉ ዘንድ በማለት ይህ ካልሆነ ወደማይቀረው ለመላክ ከምንጊዜውም በላይ የተሳለ ሰይፍ ነን ሲል አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ህዝብ ግንኙነት ክፍል ገልጿል። በሌላ መረጃችን በፌዴራል ቤቶች ኮርፖሬሽን ውስጥ ያሉ አንዳንድ አመራሮች ለወዳጅ ዘመድ እስከ 5 የመንግስት ቤቶችን በነጻ እያከፋፈሉ ይገኛሉ ሲል መሰረት ሚዲያ ዘግቧል። በአዋጅ ቁጥር 1236 ዝባር 2012 መሰረት የመንግስት መስሪያ ቤት ማለት ሙሉ በሙሉ ወይንም በከፊል በመንግስት በጀት የሚተዳደርና የፌዴራል መንግስት ስራዎች የሚከናወንበት ማናቸውን መስሪያ ቤት ነው ይላል። ይሁንና መሰረት ሚዲያ ያደረገው ምርመራ እንደሚያሳየው ደግሞ የፌዴራል ቤቶች ኮርፖሬሽን የሚባለው ተቋም ከፊሉ የመንግስት ከፊሉ የግለሰቦች ድርሻ ያለበት በሚመስል መልኩም እየተመራ ይገኛል። ሚዲያችን ከመስሪያ ቤቱ ተቋማት ሰራተኞች፣ ከኦዲተሮች እንዲሁም ከአንዳንድ የመንግስት የስራ ኃላፊዎች ለበርካታ ቀናት ሲደርሱት የነበሩትን መረጃዎች ሲመረምር ቆይቷል ይላል ዘገባው። እነዚህ ከማስረጃ ጋር የቀረቡ መረጃዎች የፌዴራል ቤቶች ኮርፖሬሽን ውስጥ ከፍተኛ ሙስና ተንሰራፍቶ ዓይን ያወጣ ሙሰኝነት እንደተንሰራፋም ያሳያሉ። ሚዲያችን የተመለከታቸው 3 ዋና የሙስና አይነቶች የመንግስት ሀብት ምዝበራ፣ ወገንተኝነትና ጉቦ መቀበል ወይም መስጠት ናቸው። አንድ የተመለከተነው መረጃ እንደሚያሳየው ሌሎች የመስሪያ ቤት ሰራተኞቹ ቤት ሲጠይቁም ማስፈራሪያ ሲደርስባቸው በመስሪያ ቤቱ የሚሰራ አንድ ቡድን መሪ ግን በትንሹ ከሱ በተጨማሪም ለ3 ልጆቹ ቤት አሰጥቷል ብሏል። ከዚህ በተጨማሪም ይህ ኃላፊ ለሚስቱ ዘመዶችና ገንዘብ ለሚያቀርቡ ነጋዴዎች ሴምሲ አካባቢ የሚያስፈልጋቸውን ቤት እየሰጠ እንደሚገኝ ተጠቁሟል። የፌዴራል ቤቶች ኮርፖሬሽን ከኢሚግሬሽንና ከቀበሌዎች በበለጠም በኢትዮጵያ ውስጥ ሙስና የሚሰራበት መስሪያ ቤት ነው ቢባል ማጋነን አይሆንም የሚለው ዘገባው በኃይለ ሥላሴ ወቅት መሬት የባላባቶች እንደሆነ ሁሉም አሁን ላይ የፌዴራል ቤቶች የኃላፊዎች ቤተሰቦችና ዘመድ አዝማዶችና ጉቦ የሰጡ ንብረት ሆኗል የሚሉ አንድ የተቋሙ ሰራተኛ ናቸው። ሰራተኛው አክለውም ለልጆችና ዘመድ አዝማድ ቤት ማስመራት እጅግ እየተለመደ ነው። በእውነቱ ከሆነም ይህን ሳይ በሀገር የተስፋ ቆርጣሉ ያሉ ሲሆን አዲስ አበባ ላይ የሚካሄደው የቤት ዘረፋም ዳው የኢትዮጵያ ሕዝብ በድህነት ሲቃም እንባውን ሲያፈስ ፈጣሪ ያለመመልከቱ ትቶናል እንዴም ያስብላል ይላሉ። ሚዲያችን ያጣራው አንድ መረጃ እንደሚያሳየው ደግሞ አንድ የፌዴራል ቤቶች ኮርፖሬሽን የቡድን መሪ ራሱ ቅንጡ የሆነ ቤት ከተረከበ በኋላ ለቤቱ 465 ብር በወር እየከፈለ ይገኛል የተባለ ሲሆን ይሁንና ለቤቱ እድሳት በየዓመቱም በትንሹ ከ2 ሚሊዮን ብር በላይ እንደሚወጣበትም ሰነዶች ያስረዳሉ። በፌዴራል ቤቶች ኮርፖሬሽን የሚሰሩ በርካታ አመራሮች የቡድን መሪዎችን ጨምሮ ለልጆቻቸው 18 ዓመት ሲሞላቸው ቤት ይሰጣቸዋል የተባለ ሲሆን ለምሳሌም እኔ የማውቀው ቡድን መሪ ለ5 ልጆችና ለሚስቱ ወንድም ቤት አሰጥቷል። የሚገርመው እነዚህ ልጆች ስልጣን የሌላቸው ሲሆኑ የፌዴራል ቤቶች ኮርፖሬሽን ሰራተኛም አይደለም የሚሉት አንድ ጉዳዩን በቅርበት የሚያውቁ የኦዲት ሰራተኛ ናቸው። እያንዳንዱ የቡድን መሪ ቤት እንደሰጠው ማስረጃ ያቀረቡት እኚህ ሰራተኛም ከቤቱ በተጨማሪም የቤት አበል ተብሎ ከ2500 ብር እስከ 5000 ብር ይከፈላቸዋል ብሏል። አንድ የመስሪያ ቤቱ ሰራተኛ የቤት ኪራይ አበሉ 792 ብር ሲሆን ተከራይቶ የሚኖረው ግን 8000 ብር ነው ይላሉ። የተቋሙ ሰራተኞች በአንድነት የሚናገሩት ቤት ሲሰጠኝ ብሎ የሚጠይቅ የመባረር እድሉም ከፍ ያለ መሆኑን ተጠቁሟል። አንድ የቡድን መሪ 3 ልጆቹን ቤት አሰጥቷቸዋል። እሱም የራሱ አለው። የፕሬዝዳንት ታዬ አጽቀሥላሴ ቤት ሲታደስ የራሱንም በሳቸው ቤት አስመስሎ አሰርቶታል የሚሉት ሶስተኛው የተቋሙ ምንጫችን ናቸው። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው የውስጥ ተወካዮች ምክር ቤት አባላት ከጥቂት ወራት በፊት የፌዴራል ቤቶች ኮርፖሬሽን የስራ አፈጻጸም ሊገመግሙ በሄዱበት ወቅት ብዙ ጥያቄዎችን ሳያነሱ የቀሩ ሲሆን በወቅቱ 15000 ብር አበል ተቀብለው መመለሳቸውም ተረጋግጧል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።